በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየሰዓታቱ ልዩነት ሲወጡ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተናገሩት ንግግር መላው ዓለምን እያነጋገረ ነው። ይሄውም ለኢራን አንዳች የታሰበ ሌላ አስደንጋጭ ነገር እንዳለ አመላካች ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ጦርነቱ ሲገባደድ በምንም አይነት ሁኔታ አሁን ባላት የቆዳ አቀማመጥና አሁን ባለው ካርታ አትቀጥልም ሲኑ ተናግረዋል። ይህም ኢራንን ሊከፍሉ ማሰባቸው አሪያም ሌላ የተወሰነ ነገር እንዳለ አመላካች ነው ተብሏል። በሌላ በኩል የጦርነቱ መጨረሻ መቼ ነው? የጦርነቱ መጨረሻስ የሚወስነው ማን ነው ተብለው ለተጠየቁት ጥያቄ እኔና ኔታንያሁ ነን የመጨረሻውን ውሳኔ የምንወስነው ብለዋል። ኢራን አዲስ መሪ ማግኘቷን ሌሊት መዘገቡ ይታወቃል። ለመሆኑ አዲሱ መሪ አያቶላ ሙጅታባ ካሚኒ ማን ናቸው የሚለውን በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ እንዲሁ በእስራኤልና በሄዝቦላ መካከል እየተደረገ ባለው ውጊያ በሊባኖስ ውስጥ የሚገኙ ኢትዮጵያውያን ከፍተኛ ስቃይ ላይ መሆናቸው እየተዘገበ ይገኛል። በተለይም አሰሪዎቻቸው ፓስፖርታቸውን ጭምር ይዘው እንደሸሹና እነሱን ማግኘት እንዳልቻሉ አጣብቂኝ ውስጥ እንደሚገኙ ተመልክቷል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜው አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጦርነቱ መጠናቀቅ በኋላ የኢራን ካርታ በነበረው አይቀጥልም፣ ካርታው ይቀየራል ሲሉ ተናገሩ። ኢራንን ለሁለት ለመክፈል አሊያም ሌላ የታሰበ ከባድ ነገር እንዳለም ተመልክቷል። በመካከለኛው ምስራቅ በቀጠለው ደም አፋሳሽ ጦርነት ባሳለፍነው ሳምንት መጨረሻ መንፈሳዊ መሪ አያቶላው አሊ ካሚኒ ከፍተኛ አመራሮቿም የተገደሉባት ኢራን ቀይ ባንዲራ በማውለብለብ ለተፈጸመባት ግድያ የበቀል ጥቃት እንደምትወስድ ማስታወቅ በእስራኤል እንዲሁም በቀጠናው በሚገኙ የአሜሪካ ጥቅሞች ላይ በሙሉ ያነጣጠረ ጥቃት እየፈጸመች ጦርነቱ የቀጠለ ሲሆን አሁንም ለአሜሪካ አጋርነታቸውን በሚያሳዩ የቀጠናው ሀገራት ላይ እርምጃዋን እንደምትቀጥልም ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሰዓታት በፊት በማህበራዊ ትስስር ገጻቸው በሰጡት መግለጫ ሲናገሩ ከጦርነቱ በኋላ የኢራን ካርታ የምናውቀውና የነበረው ካርታ ሆኖ አይቀጥልም ብለው እንደሚያምኑ ገልጸዋል። ፕሬዝዳንት ዶናልድ ጄ ትራምፕ የነበረው ካርታ አይቀጥልም፣ ኢራን ትከፈላለች ሲሉ ምን ለማለት ፈልገው እንደነበርና ያከፋፈሉን ሂደትን በተመለከተ በዝርዝር ያሉት ነገር የለም። በደፈናው የኢራን ካርታ በነበረው ሁኔታ አይቀጥልም ሲሉ ነው የተናገሩት። ተንታኞች ይህንን ጉዳይ በዝርዝር አሁን መናገር ቢከብድም አሜሪካ ግን በኢራን ላይ ያሰበችው አንዳች የከበደ ነገር ሊኖር እንደሚችል አመላካች ነው ብለውታል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ
ከኢራን ጋር እየተካሄደ ያለው ጦርነት መቼ መቆም እንዳለበት የተጠየቁ ሲሆን መቼ መቆም እንዳለበት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ እንደሚወስኑ ለእስራኤሉ ዘ ታይምስ ኦፍ ኢዝራኤል ገልጸውለታል። ፕሬዝደንቱ ባደረጉት አጭር የስልክ ቃለ ምልልስ እርሳቸውና ኔታንያሁ ባይኖሩ ኖሮ ኢራን እስራኤልን ታጠፋት ነበር ብለው እንደሚያምኑ ገልጸው ኢራን እስራኤልና በዙሪያው ያሉትን ሁሉ ልታጠፋ ነበረ፣ አብረን ሰርተናል፣ እስራኤልን ማጥፋት የፈለገችን ሀገር ደግሞ እኛ እናጠፋታለን ሲሉም ተደምጠዋል። ከኔታንያሁ ጋር በጋራ በምንወስነው ውሳኔ ነው ጦርነቱ የሚቆመው ሲሉም የጦርነቱን መጨረሻ በተመለከተ ሀሳባቸውን ገልጸዋል። ጦርነቱ መቼ እንደሚያበቃ የውሳኔው ባለቤት ማን እንደሆነ ለቀረበላቸው ጥያቄ ነው በቀጥታ ሲመልሱ በመጠኑም ቢሆን የጋራ ውሳኔ ነው ብዬ አስባለሁ ያሉት ዶናልድ ጄ ትራምፕ እየተነጋገርን ነው ከቤንያሚን ኔታንያሁ ጋር ትክክለኛው ጊዜ ላይ ውሳኔ አሳልፋለሁ፣ ነገር ግን ሁሉንም ነገር ከግምት ውስጥ ይገባሉ ብለዋል። ይህም ኔታንያሁ በውሳኔው ላይ የራሳቸውን ተጽዕኖ ቢኖራቸውም የመጨረሻው ውሳኔ ሰጪ ግን የአሜሪካው ፕሬዝደንት መሆናቸውን ያሳያል። አሜሪካ ጦርነቱን ለማቆም ብትወስንም እስራኤል ብቻዋን ልትቀጥል ትችላለች ወይ ተብሎ ለተጠየቁት ጥያቄም ትራምፕ ሲመልሱ ይህ ንድፈ ሐሳባዊ ጉዳይ መሆኑን ጠቅሰው ይህ አስፈላጊ ይሆናል ብዬ አላስብም በአሁኑ ሰዓት በማለት መልሰዋል። ምንም እንኳን ትራምፕ ለጦርነቱ የተወሰነ የጊዜ ገደብ ከማስቀመጥ ቢቆጠቡም የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት በሰጡት መግለጫ እንደገለጹት ዋሽንግተን ጦርነቱን ከ4 እስከ 6 ሳምንታት ብቻ ሊፈጅ እንደሚችል ትገምታለች። ፌብሩዋሪ 28 ቀን አሜሪካና እስራኤል በጋራ የጀመሩት ይህ ጦርነት የኢራኑን ጠቅላይ መሪ አያቶላህ አሊ ኻሜኒን መግደሉን ይታወሳል። ፕሬዝደንቱ ይህንን የስልክ ቃለ ምልልስ ያደረጉት የኢራን ከፍተኛ የሃይማኖት አባቶች ምክር ቤት የሟቹን አሊ ኻሜኒን ልጅ ሞጅታባ ኻሜኒን የሀገሪቱ ጠቅላይ መሪ አድርጎ መሾሙን ከገለጹ በኋላ ነው። ከዚህ ቀደም ትራምፕ ለኤቢሲ ኒውስ በሰጡት ቃለ ምልልስ የዋይት ሃውስን ይሁንታ ከሌለው ማንኛውም የኢራን መሪ ይገደላል ሲሉ ተናግረው እንደነበር ይታወቃል። በአሜሪካና በእስራኤል ጥቃት የተገደሉት የኢራኑ አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞጅታባ ኻሜኒ አባታቸውን አያቶላ አሊ ኻሜኒን በመተካት የሀገሪቱ ጠቅላይ መሪ ሆነው መሾማቸውን ሌሊቱን መዘገቡን በማለዳው ዜና ዘገባዬ ወደ እናንተ ማድረስ ይታወቃል። አዲስ የኢራንን መንፈሳዊ መሪ ለመምረጥ የተሰበሰቡት 88 አባላት ያሉት የኢራን የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲ ያስቀጥላሉ ተብለው የሚገመቱትን ሞጅታባን በመምረጥ ተጠናቋል። ሞጅታባ አስቀድመው መመረጥም የለባቸውም በማለትም ተቀባይነት እንደማይኖራቸው በተደጋጋሚ ሲናገሩ የነበሩት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አሁንም ቢሆን የአሜሪካ የጥቃት ኢላማ እንደሚሆኑ ዝተዋል። እስራኤል ብትሆን ስልጣኑን የሚረከበው ሰው የጥቃት ኢላማ እንደምታደርግ ዝታለች። በዚህ ሁኔታ ውስጥ የኢራንን ጠቅላይ መሪነት ስልጣን የተረከቡት 56 ዓመቱ ሞጅታባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት እንዳልነበራቸው ይዘገባል። ምንም አይነት የመንግስት ስልጣንም ሳይዙ የቆዩ ሲሆን ለህዝብ የቀረቡ ንግግሮቻቸውን ወይም ቃለ መጠይቆቻቸውን ካለማድረጋቸውም በላይ ጥቂት ፎቶዎችና ቪዲዮዎች ብቻ ነው በማህበራዊ ትስስር ገጾችም ላይ የሚገኙት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎችም ሲሰሙ የነበረ ሲሆን በ2000ዎቹ መጨረሻም በዊኪሊክስ ይፋ የተደረጉ የአሜሪካ ዲፕሎማሲ መረጃዎች ከበስተጀርባ ያለውን ጉዳይ ሲገልጹ ቆይተው ነበር። የአሜሪካው አሶሺየትድ ፕሬስ ኤፒ ዘገባ መሰረት ሞጅታባ በስርዓቱ ውስጥ ብቃት ያለውና ኃይለኛ መሪ ተብለው በሰፊው ይታመኑ እንደነበር ዘግቧል። ሞጅታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 ዓመተ ምህረት በሰሜን ምስራቅ ማሽሃድ ከተማ ውስጥ ሲሆን ከስድስቱ የኻሜኒ ልጆች መካከል አንዱ ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማ ቴህራን በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሞጅታባም በ17 ዓመታቸው በኢራቅ ጦርነት ወቅትም ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ማንነታቸውን በገለጹበትና ታሪካቸውን ባተቱበት ጊዜ ገልጸዋል። በኢራንና ኢራቅ ጦርነት መካከልም ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩ በአሜሪካና በምዕራባውያን ላይ ከባድ ጥርጣሬ የበለጠ እንዲጠናከር አድርጎት ነበረ። በ1999 ሞጅታባ የሺአ ሃይማኖታዊ ትምህርታቸውን ለመቀጠል
ቆም ወደ ተባለችው የሺዓዎች ቅድስት ከተማ አቅንተዋል። ሙጅተባ ካሚኒ በኢራን አመራር ውስጥ በመካከለኛ ደረጃ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸው እድልን ሊያደናቅፈው ይችላል የሚል ከፍተኛ ግምት አጭሮ ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጅተባ ካሚኒ አያቶላህ በማለት በከፍተኛ የሃይማኖት ማዕረግም መጥራት ጀምረው እንደነበርም ተዘግቧል። አንዳንድ ታዛቢዎች ጉዳዩን የሃይማኖታዊ ደረጃቸውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘጋጀም ሲገልጹ ቆይተው ነበር። አያቶላህ የሚለው ማዕረግ መያዝ የአንድ ሰው የትምህርት ደረጃና የእውቀትን ደረጃ አመላካች ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። አሁን ላይ ያሁሉ ተሳክቶም ተመርጠዋል። ሟቹ አያቶላ አሊ ካሚኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት ነበረ አያቶላ ተብለው የተሰየሙት። የሙጅተባ ስምም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐሙድ አህመዲን ነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ ማሃዲ ካሮቢ ለጠቅላይ መሪው አያቶላ አሊ ካሚኒ ጽፈውት በነበረው ደብዳቤ ልጃቸው ሙጅተባ ካሚኒ በአብዮታዊው ዘብና ባሲጅ በሚባለው መንግስታዊው ሚሊሻ አማካኝነት አህመዲን ነዳጅን እንዲያሸንፈውን ለሃይማኖታዊ ቡድኖችም ገንዘብ በመስጠት በድምፅ አሰጣጡ ላይም ጣልቃ ገብተዋል ሲሉ ከሰዋቸው ነበር። በ4 ዓመታት በኋላ ሙጅተባ ተመሳሳይ ክስ የገጠማቸው ሲሆን የአህመዲን ዳግም መመረጥም በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሙጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚሉ ሐሳብን ሲያቀርቡ ቆይተዋል። በወቅቱም ምክትል የሀገሪቱ ውጭ ጉዳይ ሚኒስትር የነበሩት ሙስጣፋ ታጅዛዴ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህንን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሙጅተባ ካሚኒ ቀጥተኛ ፍላጎት እንደሆነም ተናግረዋል። ብዙዎች እንደሚናገሩት ሙጅተባ ከተሾሙ የአባታቸውን ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸው እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክ ህልውናን ማረጋገጥና ሀገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀትና ቀውስ በፍጥነት ለማዳን ትክክለኛው ሰው እኚሁ መሆናቸውን በኢራኖች ዘንድ ታምኖበታል። የአመራር ብቃታቸው ገና አልተፈተሸም የሚሉት መገናኛ ብዙሃን ከዚህ በተጨማሪ የሪፐብሊኩ ስርዓት ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ ቅሬታ ሊያስነሳ እንደሚችል፣ ሆኖም በአሁኑ ሰዓት ኢራን ጦርነት ላይ በመሆኗ እንዲህ አይነት ጉዳዮች ጆሮ ሊሰጣቸው እንደማይችል መገናኛ ብዙሃኑ ይዘግባሉ። ሙጅተባ ካሚኒ ሲመረጡ የእስራኤልና የአሜሪካ ቀጥተኛ ኢላማ እንደሆኑ መነገሩን ተከትሎ አሁን ላይ በጥብቅ መደበቂያ ውስጥ ሆነው እንደሚገኙና ሁኔታዎችን እየተረከቡ ለመምራት እንቅስቃሴ እያደረጉ እንደሆነም ተዘግቧል። የኢራን አዲሱ መንፈሳዊና ጠቅላይ መሪ የሆኑት ሙጅተባ ካሚኒ አባታቸው አያቶላ አሊ ካሚኒን ጨምሮ ሙሉ ቤተሰባቸውን ያጡት በዚሁ አሁን እየተካሄደ ባለው ጦርነት የመጀመሪያው ቀን ላይ ነው። እናታቸውን፣ አባታቸውን፣ የእህታቸውን ልጅ አጠቃላይ ሙሉ ቤተሰባቸውን ቅስበታዊ በሆነው ጥቃት ያጡ ሲሆን በጦርነቱ 10ኛ ቀን ላይ ሆነው ደግሞ የሀገሪቱን ጠቅላይ መሪነት ተረክበዋል። ታዲያም አያቶላ አሊ ካሚኒ ከዚህ ሁሉ ጥቃት በኋላ ከምዕራባውያን ጋር መልካም የሆነ ግንኙነት ይኖራቸዋል ተብሎ ፈጽሞ እንደማይገመት ከወዲሁ መገናኛ ብዙሃን በትንታኔዎቻቸው ተናግረዋል። በመጨረሻም በሊባኖስ ኢትዮጵያውያን ስደተኞች መጠለያ አጥተዋል መባሉ ተሰማ። በሊባኖስ በሄዝቦላና በእስራኤል መካከል እየተካሄደ ያለውን ጦርነት መባባሱን ተከትሎ በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ሲፈናቀሉ ኢትዮጵያውያን ስደተኞች ለከፋ አደጋ መጋለጣቸውን የጀርመን ድምጽ ራዲዮ ዘግቧል። የእስራኤል የአየር ድብደባ የቤሩት ደቡባዊ ክፍሎች ማዳረስም ሲጀምር በርካታ ስደተኞች ያለመጠለያና ረዳት ለከፍተኛ ስቃይ ተዳርገዋል ብለዋል። የመንግስት መጠለያዎች ለሊባኖስ ዜጎች ቅድሚያ በመስጠታቸው ምክንያት ኢትዮጵያውያንን ጨምሮ ከሌሎች ሀገራት የመጡ ስደተኞች
በየመንገዱ ላይ ለመውደቅ መገደዳቸውን አመልክተዋል። በተለይም በቤት ሰራተኝነት ተቀጥረው የሚሰሩ ኢትዮጵያውያን ሁኔታው እጅግ አሳሳቢ መሆኑን ለጀርመን ድምጽ ራዲዮ አመልክተዋል። ብዙዎቹ አሰሪዎቻቸው ጥለዋቸው በመሸሻቸው ወይም ደግሞ ፓስፖርታቸውን ይዘውባቸው በመሰወራቸው የት መሄድ እንዳለባቸው ግራ ተጋብተዋል። በአሁኑ ወቅትም በቤሩት የሚገኘው የቅዱስ ዮሴፍ ቤተክርስቲያን ከ140 በላይ ስደተኞችን ተቀብሎ እያስተናገደ ቢሆንም በቤተክርስቲያኗ የተጠለሉ ኢትዮጵያውያን የሚሄዱበት ቦታ እንደሌላቸው በጦርነቱ መካከልም እንደተረሱ በምሬት ይናገራሉ። የተባበሩት አረብ ኤምሬትስ የስደተኞች ከፍተኛ ኮሚሽን በገንዘብ እጥረት ምክንያት ሁሉንም ተፈናቃዮች መርዳት እንዳልቻለ የገለጸ ሲሆን ስደተኞቹ ከመጠለያ በተጨማሪ የሕክምና እርዳታ፣ መሰረታዊ ቁሳቁሶችን በማጣት ላይ እንደሚገኙም ተመልክቷል። የሰብአዊ መብት ተሟጋቾች በሊባኖስ የመንግስት መጠለያዎች ውስጥ በስደተኞች ላይ በዜግነታቸው ምክንያት አድሎ እየተፈጸመባቸው መሆኑን ገልጿል። ሁኔታውም በዚህ ከቀጠለ ፓስፖርታቸውን በእጃቸው የሌላቸውና መሸሻ ያጡ ኢትዮጵያውያን ስደተኞች እጣ ፈንታ ይበልጥ አሳሳቢ እንደሚሆንም አመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ